ቤተሰቦች አላችሁልኝ ኑሩልኝ እንዴት እንደምወዳችሁ ታውቃላችሁ አይደል? ለዚህ ቻናል አዲስ የሆነ ሰው ካለ ቻናል ሰብስክራይብ አድርጉ። ይሄን ቤተሰብ እንዲቀላቀል በአክብሮት እየጋበዝኩኝ እንዲሁም ቪዲዮ ላይክ አድርጉት። ቪዲዮን በተመለከተ ወደ መጨረሻ የፈለጋችሁትን ሐሳብ አስተያየት እንድሰጡ በአክብሮት እየጋበዝኩኝ ወደ ዛሬው ቪዲዮ ያልፋለሁ ማለት ነው። ቤተሰቦች ይሄን ፎቶ ስናይ ብዙ ነገር ወደ አይምሮአችን ይመጣል። አንድ ብርና ኤደን ተጋቡ የሚባል ወሬ ነበረ በዚህ ሳምንት ውስጥ ማለት ነው። ይሄ ፎቶ አብዛኛው ሰውን እያነጋገረ ነበረ። እርግጠኛ ደግሞ ሳይሆኑ ደግሞ አብዛኛው ዜና እርግጠኛ ሆነው ተጋቡ፣ የሰርግ ስነ ስርዓታቸው እንደዚህ ነበረ ምናምን እያለ አብዛኛው ቲክቶከርም ሆነ ታዋቂ ሰዎች ስለነ ሁለቱ ጥንዶች በቃ ያፈራረሙ ይመስል ተጋብተዋል ብለው ፎቶውን ብቻ በማየት አብዛኛው ኢንፎርሜሽን ሶሻል ሚዲያ ላይ ሲያስተላልፍ የነበረ ህብረተሰብ ዛሬ ደግሞ እውነታው ወጥቶ አፍሯል ማለት ነው። ይሄ ሁለቱ ተጋብተው ሳይሆን ሌላ ጉዳይ ነው። አባቴ ሳናረጋግጥ የምናወራው ወሬ ለዚህ ለፍረት ላለመታመን ይዳርገናል ማለት ነው። ምንም ነገር ስናወራ ሶሻል ሚዲያ ላይ ወይም ለሰው ስናወራ እውነተኛውን ከምንጩ አረጋግጠን ሰውንም እንዳናሳስት ቢሆን መልካም ነው እላለሁ ማለት ነው። የአንድ ብርና የኤደን ፎቶ በቃ አብዛኛው ሰውን ሲያነጋግር ነበር ይህን ሳምንት ማለት ነው። ዛሬ ግን እውነታው ወጥቷል ማለት ነው። ፎቶ ምንድነው የሚለው ነገር ለእናንተ ልጋብዛችሁና እውነታው ላስጨብጣችሁ ስለፈለኩኝ ይዤ መጥቻለሁ ማለት ነው። ይሄን ቪዲዮ ማለት ነው። ያው አንደኛው ይሄ ልጅን እናውቀዋለን አለ በተለያዩ ሶሻል ሚዲያዎች እናውቀዋለን ሁላችንም ማለት ነው። እንግዲህ ምንጩ ሲያረጋግጥ እንዴት እንደሆነ ሲያረጋግጥ በቃ ሁለቱን አጋብቷቸዋል፣ ባለትዳር ሆነዋል፣ መልካም ምኞት ተመኙላቸው ምናምን ብሎ በቲክቶክ ገጹ እንግዲህ ብዙ ፎሎወር አለው ሰርቷል። አብዛኛው ሰውን ሸውዷል ማለት ይቻላል አይደል? አሁን ላይ ግን የሚያፍር ይመስለኛል ወይ ቪዲዮውን የሚያጠፋ ይመስለኛል። እስቲ ለትዝብት ምን ብሎ ነበር የሚለው ነገር ለእናንተ ጋብዤ እመጣለሁ። ይመቻችሁ። ድምፃዊቷና ቲክቶከሩ ሊጋቡ ነው። ድምፃዊት ኤደን አይሸሹምና አንድ ብር በሚል መጠሪያው በቲክቶክ ማህበራዊ ገጽ የሚታወቀው ወጣት በትዳር ሊጣመሩ እንደሆነ ኢቨንት አዲስ ዘግቧል። ሁለቱ ጥንዶች በህጋዊ መንገድ ጋብቻቸውን ከፈጸሙ በኋላ በቅርቡ ደግሞ ደመቅ ባለ የሰርግ ስነ ስርዓት ተገቢውን በዓል እንደሚያከብሩ ተገልጿል። የጥበብና የማህበራዊ ሚዲያ ተከታዮችም ለጥንዶች ያላቸውን የመልካም ምኞት መግለጫ እያስተላለፉ ይገኛሉ። ቤተሰቦች እንግዲህ እንደሰማችሁት ነው። ምንም ነገር ስንናገር ምንጩን እርግጠኛ መሆኑን ሳናረጋግጥ ስናወራ ብዙ ሰዎችን ነው የምናሳስተው። ብዙ ሰዎችን የተናገርነውን ነገር እያባዙ እየሄዱ በቃ እውነት ሊሆን ይችላል። ስለዚህ ምንናገረውን ነገር ቆም ብለን እያሰብን ምንጩን እየጠቀስን ትክክለኛ እርግጠኛ መሆኑን ማረጋገጫ ይዘን ብናወራ መልካም ነው እላለሁ ማለት ነው። ስለ አንድ ብርና ስለ ኤደን አንዱም የዘገበው ሰውዬ ይሄ ነው። እስቲ ይሄንም ለትዝብት አሁን ምን ያደርገዋል? ያወርደዋል፣ ያጠፋዋል። ውሸት ሆኖ ተገኘ አይደለ? እስቲ ለማንኛውም ለትዝብት ሰምተነው እንታዘበው አይደለ? በትዳር ተሳስረዋል። ድምፃዊቷ ኤዲና አንድ ብር በትዳር መተሳሰራቸውን በኢንስታግራም ገጿ በይፋ አውጃለች። በኮመንት ላይ የገባችሁ እንኳን ደስ አላችሁ፣ እንኳን ለዚህ ያበቃችሁ በሉልኝ። ይመቻል። ቤተሰቦች ያላችሁልኝ ሐሳብ የሰጣችሁ ነው ቪዲዮውን በተመለከተ እስቲ ላይክ አድርጉት። ሰብስክራይብ ያደረገ ሰው ሰብስክራይብ አድርጉ። ይሄን ቤተሰብ እንዲቀላቀል በአክብሮት እየጋበዝኩኝ ዛሬ ውሸታሞችን የምናጋለጽበት ነው። የኤደንና የአንድ ብር ተጋብተዋል። ይሄን ፎቶ ብቻ በማየት ተጋብተዋል ብለን የደመደምን ሰዎች ውሸት ሆኖ ተገኝቷል ማለት ነው። ይሄ ፎቶ ለምን እንደተለጠፈ ወደ በኋላ እውነቱ ስለወጣ እሱንም ጋብዛችኋለሁ ማለት ነው። ዛሬ ታዲያስ አዲስ ላይ እንግዲህ ይሄንም ጉዳይ አንስተው ጋዜጠኞቹ ሲወያዩበት ነበረ። እጅግ በጣም ያሳፍራል ብለዋል። የተሰራጨው የውሸት መረጃ ግን ምንድነው ያሉት የሚለውን ነገር ለእናንተ ጠቅላላ አድርጌ ለጋብዝ ፈለኩ ማለት ነው። ይመቻችሁ። አንድ ቲክቶከር ቬሎ የሙሽራ ልብሶችን የምታከራይ ቲክቶከር አንድ ቲክቶከርና አንድ ታዋቂ ሙዚቀኛ ሊጣመሩ ነው ብላ ቪዲዮ ሰርታ ነበር። ወዲያውኑ ኤደን አይሸሹምና አንድ ብር ደግሞ ፎቶዋቸው ተደርጎ ቲል ዘ ቬሪ ኢንድ ነው የሚል እስከ መጨረሻው ድረስ የሚል ከልብ ቅርጽ ጋራ በራሷ ማህበራዊ ሚዲያ ላይ አጋርታ ነበር። አንድ ብርም እንደዚህ የማህበራዊ ሚዲያው ላይ አይ ቲንክ ፌስቡክ ላይ ይመስለኛል አጋርቶ ነበርና ብዙዎች ኤደንንና አንድ ብርን እንኳን ደስ አላችሁ እያሉ የሰርግ ቀናቸውን እየጠበቁ ነበር። የሰርግ ቀኑ እየተጠበቀ ነበር የነበረው። ሆኖም ግና የሆነ ሆኖ ከሰርጋቸው ቀን ቀድሞ ዛሬ ማታ ላይ የሚወጣ የሰርግ ዘፈን አለ።
እንዴት የሰርጋቸው ቀን ቀድሞ የሚወጣ የሰርግ ቀን የለም። በቃ ዘፈኑ ዛሬ ነው የሰርጉ ቀን። ስለዚህ ባጭሩ አትቋጩም እንዴ? ይሄ ታዲያ የሰርጉ ሙዚቃ ክሊፕ ነው። ስለዚህ ምንም አይነት የትዳር ግንኙነት የለም። አትበላም፣ ሰርግ የለም። ስለዚህ አንድ ብርና ኤደን አይሸሹም። የኤደን አይሸሹም አዲስ የምታወጣው ዛሬ የሰርግ ሙዚቃ አለ። ለሱ ሰርግ ሙዚቃ የሙዚቃ ክሊፕ ሰርተው ነበረ። ሙሽራ ሆኖ የተወነው አንድ ብር ነበረ። እሱን አስመልክቶ ከዛ ቀረጻ ላይ የተወሰደ ምስል ነው። ያንን ምስል ነው እንግዲህ በማህበራዊ ሚዲያቸው ላይ ሲያጋሩ የነበረው። አይደለም ኮሜንቶች፣ አንዳንድ አስተያየቶች ስንሰጥ ቢያንስ ነገሮችን ብንጠብቅ አሪፍ ይመስለኛል። እንዴት መቸኮል አስተያየቶች ከእውነታው ጋር የታረቁ አስተያየቶችን ብንሰጥ፣ አንዳንድ ሰው አሁን የፌስቡክ የቲክታክ ገጹን ከፍቶ ሲተነትን ነበር ስለ ትዳራቸው አካሄድ ከፍቶ በደንብ ስለ ትዳራቸው ያወጡት ገንዘብ መጠን አትውቃቸው ምናምን እየተነተኑ ነበር እና በጣም ራሴ ገረመኝ። ተሳስተኑን እንደኛ ሙዚቃ ብሎኛን ራሱ ሰርፕራይዝ አድርጎን እና ይሄ እንደው ለቪዲዮ እንደምትመለከቱ ለሙዚቃ አዲስ ለሚወጣ ሙዚቃ ነው። ግን ሪል ላይፍ ላይም ደግሞ እንደዚህ አይነት ነገሮች ሲመጡ የምርም ማናቀው ጉዳይ ላይ ሐሳብ አስተያየት ከመስጠት ትንሽ እንደው ሐሳብ አስተያየት መስጠት አይከለከልም። እንዳዋቂ መተንተን ነው የሚከለከለው። አዎ በቃ አሁን ይሄ ያልከው ሰው ቲክቶክ ላይ እንዳዋቂ የሰርግ ዋጋ ሲተነተን አሁን እሺ ዛሬ የት ነው ነገሩ ይተነተናል። ይቅርታ ብሎ ነገ ምንተና መሬቷ ይዋጣዋል። እንግዲህ ቤተሰቦቼ የአንድ ብርና የኤደን የጋብቻ የሚመስል ፎቶ የተለቀቀው ለዚህ ቪዲዮ ክሊፕ ነበር ማለት ነው። አንድ ብርና እሷ አልተጋቡም። እውነታው ይሄ ነው። ኤደን አይሸሹም እንግዲህ ዛሬ በራሷ ዩቲዩብ ቻናል ላይ ኤን የመሰለ ቪዲዮ ክሊፕ ለቀናለች ማለት ነው። እዛ ላይ ባልሆኖ የተወነው እንግዲህ አንድ ብር ነው። ለዚህ ቪዲዮ ክሊፕ ሲባል ነው እንግዲህ ሁለቱ እሷም የሙሽራ እሱም ሱፍ ለብሶ እንደ ባልና ሚስት ሆነው ፎቶ ተነስተው በሶሻል ሚዲያ ላይ ሲያጋሩ ነው የነበረው ማለት ነው። ምንም ነገር ሳናረጋግጥ ምንጩን ሳናቅ ዝም ብለን ሰውን ተሳሳተ ኢንፎርሜሽን የምናሳሳት ሰዎች ጥንቃቄ ማድረግ አለብን ማለት ነው። አንድ ሳምንት እኮ ሲታዘቡን ነበር ማለት ነው። አቤት ያልሰራ ሰው የለም። ለማንኛውም እውነታው ሲጋለጽ ኤደን አይሸሹም እንግዲህ አዲስ ቪዲዮ ክሊፕ በራሷ ዩቲዩብ ቻናል ለቃለች። ክሊፑም ይሄን ይመስላል። አንድ ብርም የሚገርም አድርጎ ተውኖታል። እውነታው ሲወጣ ይሄን ይመስላል ማለት ነው። ቤተሰቦች ተጋቡ በቃ ምናምን ብለው ሰርግ የተነተኑ ሰዎች አሁን ምን የታላችሁ ታጠፉታላችሁ ቪዲዮ ሼም ነው። ለማንኛውም ሁላችሁም የኤደን አይሸሹም የዩቲዩብ ቻናል ሰብስክራይብ እያደረጋችሁ ሙዚቃውና ቪዲዮውን ብታዩት ደስ ይለኛል ማለት ነው። እውነታው ግን ይሄ ነው። ሰውን ከማሳሳታችን በፊት ቆም ብለን አስበን ቪዲዮ ብንሰራ መልካም ነው ለማለት ነው። ይመቻችሁ። ይሄን ይመስላል። አንድ ብር የሚው ቀብረር ብላ እንግዲህ ሙሽራ መስራ ተውናለች ማለት ነው። አጣፍተውለት አይደለ? ይሄ ነው እውነታው ይሄ ነው። መሬት ትከዳለች እንኳን ሰው ይቅርና በሁለት ሰዓት 3900 ማንም በሌለበት ምን ትላላችሁ? ሐሳብ አስተያየት ሰጡኝ። ይሄን ይመስላል እውነታውን ስንፈትሸው ማለት ነው። ስንቱን አለፍኩበት። እንግዲህ ቤተሰቦቼ የዛሬ ቪዲዮዬ አንድ ብርንና ኤደንን በተመለከተ ሶሻል ሚዲያ ላይ ሲወራ የነበረው የጋብቻ ጉዳይ እንዳልሆነ አልተጋቡም። ይሄ ፎቶና ይሄ ነገር የተከሰተው እሷ ዛሬ በለቀቀችው በዩቲዩብ ቻናል ላይ ስለ ሰርግ ዘፈን ቪዲዮ ክሊፕ ለቃ ነበር አዲስ። እዛ ላይ ተዋናይ ሆኖ ባልሆኖ ነው የሰራው እንጂ አገባት ምናምን የሚባል ነገር ውሸት ነው ብዬ የሰበሰብኩትን ቪዲዮ ለእናንተ ጋብዤ መጣው ማለት ነው። በዚህ ቪዲዮ ላይ የፈለጋችሁትን ሐሳብ ካላችሁ ብታካፍሉኝ ደስ ይለኛል ማለት ነው። እኔ መመልሳለሁ ማለት ነው። ግን ለሰው ኢንፎርሜሽን ስንሰጥ ትክክለኛ መረጃ ይዘን ብንሰጥ መልካም ነው እያልኩኝ የዛሬ ቪዲዮዬ ይህን ይመስላል። በተሻለ ቪዲዮ ከእናንተ ጋር እስከምገናኝ ድረስ ባባይ።